እንግዲህ ብሩኬ ማንም ያልጠበቀው ከባድ ውሳኔ ላይ ደርሷል። ይሄን ነገር ሁላችንም ስንፈራው ነበር። እኔ ግን ለብሩኬና ለሀይሚ የምጠይቀው ጥያቄ እየሩስ ሽጉጥ አልደቀነችባችሁ? ለምንድን ነው እሷ ያለችውን ሁሉ እሺ ብላችሁ አምናችሁ የምትቀበሉት? እንኳን አይደለም አብራችሁ ኖራ ቀርቶ በርቀት እንኳን በብዙ ነገር የምትፈራ ወይንም ደግሞ በመካከላችሁ የሆነ ነገር ትፈጥራለች። ኦር ደግሞ ኢቭን እንኳን የእናንተ ተከታይ ተመልካቾች በጣም ብዙ ሰዎች አይፈልጉም ከእሷ ጋር እንድትታዩ እንኳን አይደለም አብራችሁ እንድትኖሩ ማለት ነው። እና ይህን ነገር እንዴት ነው ማስተዋል ያቀታችሁ? በመጀመሪያ ይቺ ልጅ ህፃኗ ልጅ ምንም እንኳን የብሩኬ ናት ብላችሁ ብትመጡም ህፃኗ ልጅ ብቻ ስላለች የዚህን ያህል ደረጃ ትጓዛላችሁ ወይ? እየሩስ ያለችውን ሁሉ አሜን እያላችሁ እየተቀበላችሁ ይበልጥ ደግሞ ከሚያስፈልጋት በላይ እናንተ እየለፋችሁ እያደረገችሁላት፣ እሷ ግን ያን ነገር አትቀበልም። ሌላ ነገር ነው የሚያምራል፣ ሌላ ነገር ነው የምትፈልገው። እናንተም ደግሞ ፍላጎቷን ለማሳካት ነው ደፋ ቀና የምትሉትኝ። እና ይሄ ነገር እኔ አንድ የጠረጠርኩት እውነት ለመናገር አላቅም፣ ግን ደግሞ ብሩኬ አባት ብቻ ስለሆነ ነው ወይንስ ደግሞ እየሩስ የሆነ እናንተን የያዘችበት መንገድ አለ? ወይንም ደግሞ እንግዲህ ወይ ሀይሚም ላታውቀው ትችላለች፣ ኦር ደግሞ ብሩኬን በሆነ መንገድ የሆነ ነገር ይዛበታለች ነው። በዛ ነገር እያስፈራራችሁ ነው ይሄን ነገር ውሳኔ እንዲወስን እዚህ ደረጃ እንዲደርስ ያደረገችው፣ ወይንስ ደግሞ አባት ስለሆነ ብቻ ነው? ኦፍኮርስ እናውቃለን ብዙ አባቶች እንኳን አይደለም ሳያገቡ ወልደው አግብተው እንኳን ወልደው ሲፋቱ ልጆቻቸውን በውጭ ሆነው ነው የሚያግዙት የሚረዱት። የዚህን ያክል የሚያገናኛቸው ነገር የለም ልጆቻቸውን ለማየት ካልሆነ በስተቀር እዛች ሴት ጋር ምንም ስልክ እንኳን የሚያገናኛቸው ነገር የለም። ብር ነው በባንክ ያስገቡላታል። ያቺ ሴት ደግሞ ልጇን ትንከባከባለች፣ ታሳድጋለች። እዚህ ጋር ግን እያየሁት ያለው ነገር ብሩኬ አባት ስለሆነ ብቻ ሳይሆን እየሩስ የሆነ የያዘችበት ነገር አለ። እሱን እጁንም ሁሉንም ነገር ጠምስሳ ወደ እሷ የምታረግበት የምትወስድበት። ገባችሁ አይደለ? ሀይሚም ደግሞ እንግዲህ ያው ፍቅር ነው ብላለች። ብሩኬን ስለምወደው ስለማፈቅረው እሱ የሚወሰናቸውን ውሳኔ ሙሉ ለሙሉ እቀበላለሁ፣ ምንም ነገር ቢሆን እታገሳለሁ፣ እየሩስ ምንም ነገር ብታረገኝም ብትለኝም ለሱ ስል እችላለሁ እያለች ነው። እዚጋ ግን ከመቻል ቤተሰብ አንዳንድ ጊዜ ብዙ ነገር ስትችሉ ቀጣዩ እናንተን ነው የምትጎዱት። ገባችሁ አይደል? አሁን ሀይሚ አንቺ ራስሽን ነው እየጎዳሽ የምትሄጁ። ከመቻል ይልቅ የሚያስፈልጋትን ታረጋላችሁ። አልፈልግም አልቀበልም ካለች እኮ በቃ ደህና ሁኝ ብለው ወደ አዲስ አበባ እናንተ መመለስ ነው። ሲቀጥል እዚህ ጋር የሀሰን መገኘት እኔ አስፈላጊ ነው ብዬ አላስብም። ምክንያቱም በመጀመሪያ ሀሰን ማደግ ወይንም ደግሞ ጭንቅላትን የበለጠ ማሻሻል ይቀርሃል። ገባ አይደል? እዚህ ጋር ወጣ ሴት ልጅ ወንድ እንደፈረች ብሎ መናገር ይሄ ራሱ አንድ ቅሌትና ውርደት ነው። ወንድ ነህ እንዴት ነው ሴት ልጅ እንትንን አቁማ ነው ልትደፍረህ የምትችለው? እንዴት ነው? ለምንድን ነው ግን ክፉ እንድንናገር የምታደርጉን? በመጀመሪያ እዚህ ጋር እየሩስ አታላ የሚሆን ብሩኬን ሸውዳ የሚሆን እንግዲህ ልጅ ናት ብላለች። ብሩኬ ደግሞ ከአንዳንድ ነው የተቀበለው። መጀመሪያ ላይ ዲኤንኤ ድጋሚ ይደረግ ሲባል እንኳን ወንድሞቹ ጓደኞቹ አያደርግም ብሩኬ ድጋሚ ዲኤንኤ መደረግ አለበት እያላችሁ ስትከራከሩ ነበር። እሺ አሁን ብሩኬ ባንዴ ሲስማማ ለምን እንዴት ተስማማ ብላችሁ ለምን አልጠየቃችሁትም? ብሩኬን ምን ገጠመ? እየሩስ ምን አደረገች? በምን ሁኔታ ነው አንተ ልትስማማ የቻልከው? ድጋሚ ይደረግ ብላችሁ ለምን ብሩኬን ነፃ ለማውጣት ከጎኑ አልቆማችሁም? እዚህ ጋር አሁን መጣ እሷ እንደ ጥፋተኛ እንድትባል አስገድዳ ደፍራው ነው መድኃኒት አርጋበት ነው ከምትል እውነት ጓደኛን የምትወደው የምትፈልገው ከሆነ ብሩኬን ሄደ በድብቅም ቢሆን ማስመርመር ትችላለህ፣ ድጋሚ ማለት ነው። ብዙ ሰው አላመነበትም። ብሩኬ ግን በግድ የልጅቷ አባት ካልሆንሁ፣ የሩስን ካልተንከባከቡ፣ ሀሳቧን ካልተቀበልኩ፣ ፍላጎቷን ካላሟላሁ እያለ ነው። እና እዚህ ጋር ደግሞ ሀይሚ ማብራሪያ የሰጠችበት ብሩኬ እንደዚህ የሚያደርገው ወዶ ሳይሆን ከህይወታችን እንድትወጣና የሆነ ነገር ስናረግላት በዛ ነገር ራሷን እንዲህ ነው ቴክር አድርጋ እንድትቀጥል፣ ብር ከሆነ ችግሯ እዚህ ጋር ብር ተሰጥቷት ቤት ተከራይቶላት ምናምን የምናሟላው ከህይወታችን እንድትወጣ ነው እያለች ነው። እየሩስ ደግሞ መጀመሪያም ተናግራለች፣ አሁንም እየተናገረች ነው። ከእናንተ ህይወት አልወጣም፣ እኔ የምፈልገው ብሩኬን ነው እያለች ነው። ገባችሁ አይደለ? ብሩኬን ነው ስትል እኮ ምንም የማዳግም መልስ መመለስ ትችላለች። ሀይሚም ብሩኬም መወሰን ያለብህ ደግሞ ብሩኬ፣ በተለይ ከሀይሚ በላይ ብሩኬ ነው መወሰን ያለብህ። ምክንያቱም ይሄ ነገር በአንተ በኩል ስለሆነ እየመጣ ያለው ማለት ነው። እና
እኔ ኢየሩስና ሀይሚ አንድ ቤት ከኖሩ የሚፈጠረው ነገር ቤተሰብ እናንተ ታውቃላችሁ። ይሄ ነው ብዬ መዘርዘር ምናምን አልፈልግም። ልክ ሀሰን እንዳለው ምናልባት ሀይሚን ብገላትስ ይቺ ሴትዮ እያለ ነበር። ኢየሩስ በነገራችን ላይ ጠንቅቃ የምታደርገውን ነገር በደንብ ታውቃለች። እንዲያውም ሀሰን ከእሷ መማር ሳይኖርብህ አይቀርም ከምታደርጋቸው ነገሮች። የሆነ ክብሪት ነው ለኮስ የምታደርገው። ገባህ አይደል? አንተ ትቀጣጠላለህ። እንደዛ ናትኝና ሀይሚን የሆነ ነገር ታረጋታለች ሳይሆን የሀይሚን ጨጓራ አንደኛ ትልጠዋለች። ሁለተኛ ነገር ደግሞ እዚህ ጋር ብሩኬ አሜን እሺ ኢየሩስ ከነ ልጇ ከኛ ጋር ትኑር ካለ ይሄ የሞት ሞት ነው። ገባችሁ አይደለ? እንዴት ነው ሁለት ሴት ከአንድ ወንድ ጋር አንድ ቤት ሊኖሩ የሚችሉት? በመጀመሪያ ደረጃ ሲቀጥል ልጅቷን እሺ ለኛ ስጭን የሚለውም ነገር አያስማማም። ሀይምዬ ማለት ነው ልጅቷን እናትናት ታሳድጋታለች ራሷ። ገባሽ? ብር ነው ከፈለገች ትውሰድ፣ ካልፈለገች የራሷ ጉዳይ። ሲርባት ስታጣ አስቸግራት መታ ትወስዳለች። እናንተ ብር መስጠት መርዳት ከሆነ ሀሳባችሁ ማለት ነው። ገባችሁ አይደለ? የእናንተ ላልሆነ ሰው ወይንም ደግሞ ለእናንተ ላልሆነ ልጅ ብር ማገዝ ከሆነ ፍላጎታችሁ እኔ እዚህ ጋር አልቃወምም። ስትፈልግ መታ ትወስዳለች። ገባችሁ አይደለ? ግን ደግሞ እዚህ ጋር ብሩኬ ባለው ሀሳብ ወይንም ደግሞ ሀይሚ ከተስማማች አስባችሁታል። ኢየሩስ ቀን በቀን ሀይሚን በነገርም ሆነ በሆነ ነገር ታበሳጫታለች። ከዛ በብሩኬና በሀይሚ መካከል ትልቅ እየጸብ ነው የሚነሳው። ገባችሁ? እንኳን አይደለም ቀጣይ ላይ እንዲያውም ሀይሚ አሁን ላይ ቀዝቀዝ ስላለች ነው እንጂ ብዙ የሚያጣሉ ነገሮች አሉ። ገባችሁ አይደለ? ብሩኬን ስለምትወደው ስለምትፈልገው ነው ነገሮች እየተሻሻሉ ይሄዱትኝ። አሁን ላይ ግን እየከበዱ ነው የሚሄዱትኝ። ገባችሁ? እዚህ ጋር በጭራሽ የማይሆን ነገር ነው። እንኳን አይደለም ሪል ህይወት ሊኖር ቀርቶ አንድ ላይ ገባችሁ? እዚህ ጋር ለማሰብ ራሱ በጣም ነው የሚከብደው። ሁለት ሴት አንድ ቤት ከአንድ ወንድ ጋር በጣም ይከብዳል። ደግሞም ደስ አይልም። ገባ? እዚህ ጋር በተለይ ደግሞ ሀሰንን አስወጡልን። በቃ ምንም የሚወራው ህፃን አንድ ደህና ቆፍጠን ያለ መፍትሄ አያመጣም እያለች ነበር። እንደ ጓደኛ ቆፍጠን በላለች እያሉ ዛሬ እንኳን ማለት ነው እኛ ዝም ብሎ መደነቋቁር ነው የዛሬ ቪዲዮ። ምንም አይነት ቁም ነገር የለውም። ምንም አይነት መፍትሄ የለውም። ዝም ብሎ መንጫጫት፣ እንዳመጣለት አፍ መናገር ነው። ገባችሁ? ምንም ነገር የለውም። እና እኔ ደግሞ ከእናንተ ይህን አይደለም የምጠብቀው፣ ከምሬ ነው ከእናንተ የምጠብቀው ትልልቅ ቁም ነገር፣ ክብራችሁን እንደጠበቃችሁ ትልቅ ደረጃ የሚያደርስ ነገር ነው እንጂ ዩቲዩብ ላይ የሆነ ቪዲዮ ይሰራል፣ ይጫናል፣ ያ ቪዲዮ ገንዘብ ያመጣል። እንደዛ ከሆነ ደስ አይልም፣ የምር ደስ አይልም። እና አሁንም ማስተላለፍ የምፈልገው ነገር እንግዲህ ብሩኬ ሀይሚን እየጠየቃት ነበር፣ ውሳኔ ትስማሚያለሽ እያላት ነበር። ይሄ ማለት ደግሞ አብራን ትኑር የሚለው ነገር ላይ ያዘነብላል። ብሩኬ ምናልባት ኢየሩስ አብራን ትኑር የሚለው ጋር ሊወስን ይችላል የሚል ሀሳብ አለኝ። ግን ደግሞ ብሩኬ የሆነ ነገር ኢየሩስ የያዘችብህ ነገር ኖሮ እንጂ ልጅቷ የኔ ናት ብለህ ስላመንህ ብቻ ይህን ሁሉ ትእዛዝ ስታዛችሁ ይህን ሁሉ ነገር አድርጉ፣ አልፈልግም፣ አታድርጉ፣ እንደዚህ ነው ስትላችሁ አሜን ብላችሁ የምትቀበሉበት ምንም አይነት ነገር አለ ብዬ አላስብም እዚህ ጋር ማለት ነው። እና ኢየሩስ እንግዲህ አንድ ባይ አንድ እንዴት ነው ነገሮቿን እያስተካከለች ነው እዚህ ጋር ማወቅ ያለባችሁ። ሀይሚም ደግሞ መናደድ አይጠበቅብሽም። ምክንያቱም ወዳችሁ ፈቅዳችሁ ነው ኢየሩስን እየጠራችሁ የምታገኟት፣ የምንለምኗት፣ የምታደርጉላት እናንተ እኮ ናችሁ። እሷማ ቁጭ ብላ በስርዓት በቃ እስከምትደውሉላት ትጠብቃለች። ደውሉ ይል ብላምን እያለች ቁጭ ብላ ነው የምትጠብቃችሁኝና ራሳችሁን በራሳችሁ ነው እያናደዳችሁም ግራ እየተጋባችሁኝ ያላችሁት እንደኔ ማለት ነው።